ዛሬ የህልም ቋንቋዎች እስቲ የህልም ቋንቋ በልስ አሜን። ሁለት አይነት ህልም አለ በግሪክ እና በሂብሩ ኦልሞስት ወደ 4-5 አይነት ህልም አለ። አንዱ ኦን ሮ ወይም ኦራኖ ኦን ሮ የሚል አለ። ONRO ይህ ምንድነው? ኦን ሮ ኖርማል ህልም የሚያምኑ ሰዎች እግዚአብሔር የሚያሳያቸው የህልም አይነት ነው። ዛሬ አንድ ሰው ህልም ይለቀቅለታል። አሜን። እግዚአብሔር ህልማችሁ ይሰጣችኋል። ከህልም ጋር ተገናኝታችሁ ትወጣላችሁ። ኦንአር ከሚል ጋር የተገናኘ ነው። ሶስተኛው ደግሞ ኢፒኒዮን የህልም አይነት አለ። ለምሳሌ መጽሐፍ ቅዱስ ውስጥ የጲላጦስ ሚስት ኢየሱስ ሊሰቀል ባለ ጊዜ ላይ እባክህ በህልሜ እግዚአብሔር ብሎኛል አለች። እባክህ እግዚአብሔር ይህን ሰው አሳይቶኛል ብላ በማቴዎስ 27:19 ላይ እርሱ በፍርድ ወንበር ተቀምጦ ሳለ ሚስቱ ስለ እርሱ ዛሬ በህልሜ እጅግ መከራ ተቀብያለሁ፣ በዚህ ጻድቅ ሰው ምንም አታደርግ ብላ ላከችበት ይላል። ያችሁ የሚያምንም ሰው በህልም እግዚአብሔር ይናገረዋል ማለት ነው። እስቲ ዛሬ እግዚአብሔር ይናገረኛል። አሁን ብዙ ሰው ህልም ያልቅን ያስተውላል። ይሄኛው ኢፒኒዮን የሚባለው ህልም ግን ቬሪ ዲፍረንት ነው። ፕሮፌቲክ ነው፣ ትንቢታዊ የሆነ ደግሞ ከእግዚአብሔር የምታዩት ነው። ይህ ክፍል ላይ የተጻፈው ክፍል ምን ላይ ነው ያለው? በሐዋርያት ሥራ 2:17 በኢዩኤል 2:28 ላይ ያለው ክፍል ነው። እግዚአብሔር ይላል በመጨረሻው ቀን እንዲህ ይሆናል፣ በስጋ በለበሰ ሁሉ ላይ ከመንፈሴ አፈሳለሁ። ከዛ ወንዶችና ሴቶች ልጆቼ ትንቢትን ይናገራሉ፣ ጎበዛዝቶች ራእይን ያያሉ፣ ሽማግሌዎች ህልምን ያልማሉ። ህልምን ማለም ማለት በህልም ውስጥ ያለ ራእይ ነው። ዳንኤል በህልሜ ውስጥ ምን አየ ይላል? ራእይ መጣብኝ ይላል። አሁን ዛሬ አንድ ሰው ቤቱ ሲተኛ የእግዚአብሔር ራእይ አይቶ ይነሳል። ክብር ለኢየሱስ ይሁን። በህልም ውስጥ የእግዚአብሔርን ራእይ የምታዩበት ትልቅ የህልም ትርጉም ነው እና ይሄ ሀሳብ ሰው እግዚአብሔር የሚናገርበት የድምፅ የእግዚአብሔር ቋንቋ ነው ብለን ተነጋግረናል። ባለፈው ስለ ድሪም ቋንቋዎች እያወራሁ ነው። ለምሳሌ አሁን ህልም ሰው ሲያይ እንዴት ነው የሚተረጎመው? አንደኛ ህልም የኃይል ምልክት ነው። ሁላችሁ የምተረጎሙት ነገር መጽሐፍ ቅዱስ ላይ ይሆናል። እንደ እግዚአብሔር ቃል ካልተረጎማችሁ ህልማችሁ አይሰራም። ህልም ከስንት ቦታ ይመጣል? ከሶስት ከእግዚአብሔር፣ ከሰው፣ ከአጋንንት። መክብብ ላይ ህልም ከስራ ብዛት ምን ይላል? ይታያል። ሌላ ላይ እግዚአብሔር ምን ይሰጣል? ህልምን ይሰጣል። አጋንንት ደግሞ ምን ይሰጣል? አጋንንታዊ ህልሞች። አጋንንታዊ ህልሞች ባለፈው ሳምንት አፍርሰናል። በህልሜ ላይ ያለ አጋንንታዊ ህልም በክርስቶስ ኢየሱስ ይፍረስ ብለን አፍረስም። ለምሳሌ ራእይ ዮሐንስ 6:2 ላይ አየሁ፣ እነሆ በአምባ ላይ ፈረስ ወጣ፣ በእርሱም ላይ የተቀመጠ ቀስት ነበረው፣ አክሊልም ተሰጠው፣ ድልም እየነሳ ወጣ፣ ድል ለመንሳት ዞረ ይላል። አሁን ይህ ክፍል ምን ነው የሚያመለክተው? ይህ ስለ ኢየሱስ የሚያወራው። አየሁ፣ እነሆ በአምባ ላይ ፈረስ ወጣ፣ በእርሱም ላይ የተቀመጠ ቀስት የለበሰ አክሊል ተሰጠው፣ ድልም እየነሳ ወጣ። ኢየሱስ ጌታ። እስቲ ፈረስ በሉ። ኃይል ነው። ፈረስ ማየት ኃይል ነው። እሷን ተረጉሟል። ሁለተኛ የፍርድ ምልክት ነው። ፈረስ በሉ የፍርድ ምልክት ነው በሉ። ራእይ 6:4 ላይ ደግሞ ሌላ ዳማ ፈረስ ወጣ፣ በእርሱም ላይ ፈረሶቹ የሚለብሱት ፈረሶቹ ቀለም ራሱ ስለ ቀለም አውጥቻለሁ ወደኋላ እንዴት የተረጎመ እንዳለባችሁ ማወቅ አለባችሁ። ሌላ ዳማ ፈረስ ወጣ፣ በእርሱም ላይ የተቀመጠው
ሰላም ከምድር ይወስድ ዘንድ ሰዎችን እርስ በርሳቸው እየተደራደሩ ስልጣን በተሰጠው ታላቅ ሰይፍ ሰጠ። ሰላምን ምንም ያደረግ ከምድር ሊወስድ ሰዎች ላይ ምን ሊያመጣ? ፍርድን ሊያመጣ። ዳማ ፈረስ ላይ የተቀመጠ አንድ መልአክ አየሁ። ፈረስ ጀጅመንትን ይወክላል። ፈረስ ኃይልን ይወክላል። ፈረስ ሌላኛው ዮሐንስ ራዕይ 19 ቁጥር 11 ላይ ሰማይ ተከፍቶ አየሁ፣ እነሆ በአምባ ላይ ፈረስ በተቀመጠ የታመነ እውነተኛ ይባላል፣ በጽድቅም ይፈርዳል ይላል። ፍርድን ይወክላል። ካስትል ማለት ቤተ መቅደስ ማለት ነው። ቤተ መንግስት ማለት ነው። ቤተ መንግስት ሲታይ ወይም ቤተ መንግስት የሚያይ ሰው ምን አይነት ምልክት አለ? ስልጣን፣ ከፍተኛ ኃላፊነት። እሺ እሳተ ገሞራ ሲል አንድ ሰው ምንድን ነው የሚወክለው? እሳተ ገሞራ መንፈስ ዓለም መተርጎም የሚችል ነገር ነው። እግዚአብሔር በአንተ ነው እየተናገረ ያለው። ነቢዩ ለአንተ ኮንፎርሜሽን ነው የሚሰጣችሁ። አሜን በሉ እስቲ። እግዚአብሔር ይናገረኛል በሉ እስቲ። የእግዚአብሔር ድምፅ በሉ እስቲ በኔ ላይ ነው በሉ እስቲ። እሳተ ገሞራ ማለት የሲኦል ምልክት፣ የጀጅመንት። እሺ ሸለቆ የሞት፣ የዝቅተኝነት፣ የውድቀት፣ የበታችነት ስሜት ነው። አሳያችሁ። መዝሙር 23 ቁጥር 4 ላይ በሞት ጥላ መካከል ብሄድ አንተ ከኔ ጋር ነህና ክፉን አልፈራም። ይሄ የአዲሱ መደበኛ ተብሎ በሞት ጥላ ሸለቆ መካከል ብሄድ እንኳን አንተ ከኔ ጋር ነህና ክፉን አልፈራም። ሸለቆ ዝቅታ ነው የሚያሳይ። ሌላ መዝሙር 84 ቁጥር 6 በለቅሶ ሸለቆ ውስጥ በወሰነ ስፍራ የሕግ መምህር በረከትን ያዛል። እያችሁ በለቅሶ ሸለቆ ምንድን ነው ማለት ነው? ሐዘንን ያሳያል። ዛሬ የአንድ ሰው ሐዘን ይነሳለት፣ የአንድ ሰው ነገር ይቀየርለት። ጫማ ብዙ አይነት ሚሊንግ አለ። ብዙ ሰው ጫማ ለብሶ ያለ ጫማው ተቀዶ ሊያ ይችላል። ያችሁ ኢሳያስ 40 ላይ እንደዚህ ይላል፣ ሸለቆ ሁሉ ከፍ ይላል፣ ተራራው ኮረብታው ሁሉ ዝቅ ይላል፣ ጠማማው ይቀናል፣ ሰርጎድጓዳው ምን ይላል? ሜዳ ይሆናል። አሁን ሰው መተርጎም ያለበት እንደ እግዚአብሔር ቃል ሉክ ጫማ ሲመለከት ጫማ የስልጣን ምልክት ነው። ጫማ የኃይል የስልጣን የጦርነት ምልክት ነው። እሺ መዝሙር 91 ላይ በእባብና በዘንዶ ምን ትላለህ? ጫማ ኃይል፣ ጫማ ስልጣን። እዛ መዝሙር 110 ቁጥር 1 ላይ ጌታዬ ጠላቶችን ከእግር መረገጫ እስካደርግ ድረስ በቀኝ ተቀመጠ። ጌታዬ የጠላቶችን የእግርህ መቀመጫ መረገጫ። እግርህ ማለት ምንድን ነው? ኦቶሪቲ። ስለ አንድ ሰው እግዚአብሔር ነገራቸውን ይቀይር። የአንድ ሰው ታሪክ ይቀየር። የአንድ ሰው ታሪክ ይቀየር። የአንድ ሰው ታሪክ ይቀየር። ጫማ ስታዩ ስልጣን እግዚአብሔር እየሰጣቸው አይታው። ብዙ ጊዜ አንቺ ላይ የሚያንጸባርቅ ጫማ ያለው ወንጌል ነው። ጫማ የምስራችን የሚናገሩ በተራራ ላይ ያሉ እግሮቻቸው እንዴት ያማሩ ናቸው። የሰላምን ምን ወንጌል ጫማ መብላችሁ ተጫምታችሁ ይላል ኤፌሶን ላይ። ሰው በእያንዳንዱ ሁኔታ ላይ የሚያየው ነገር ሁሉ ምን መሆን አለበት? እንደ እግዚአብሔር ቃል ላይ ተመልካችሁ ሉቃስ 10:19 ላይ ምን ይላል? እነሆ እባብና ጊንጡን ትረግጡ ዘንድ በጠላት ኃይል ሁሉ ስልጣን ሰጥቻችኋል። ጫማ ስልጣን ነው።
ጫማ ኃይል ነው ብሉስ፣ ጫማ መውረስ ነው ብሉስ፣ ጫማ ወንጌል ነው ብሉስ። አሁን ሰው በእግዚአብሔር ቃል ህልሙንም ራእዩንም መፍታት ካልቻለ ደካማ ነው የሚሆነው። ኢየሱስ ጌታ ሉክ ጥቁር ነገር ስታዩ ምንድን ነው የሚወክለው? ጥቁር የእግዚአብሔር መገኘት እንደሆነ ታውቃላችሁ። ስለስታችሁ ዘጸአት ላይ እግዚአብሔር ወደ ጨለማው ሙሴ ና ብሎ ጠራው። ጥቁር ማለት ብዙ ሚኒንግ ነው ያለው። ጥቁር የእምነት መገለጫ ነው። አይናችሁን ተጨፍናችሁ ተራራ ስትወጡ ያያችሁ ሰዎች የተፈቀላችሁ ምን ማለት ነው? በእምነት መጓዝ ማለት ነው። አይናችሁ ተጨፍናችሁ ስትሄዱ በሌላ ሰው ድጋፍ ነው የምትሄዱት። ሌላ ቦታ ጥቁር ምንድን ነው? የፍርድ ምልክት ነው። አሁን እናንተ የምትረግሙት ህልማችሁን ሰምታችሁ እንደ እግዚአብሔር ቃል አድርጋችሁ እግዚአብሔር ያሳያችሁን ነገር ከዛ ነገር ነው የምትነሱት። መሳሳትን ያመለክታል፣ ኃጢአትን ያመለክታል፣ የተሰወረን መዝገብ የሚያሳጣ ኢሳይያስ 45 ምን ይላል? ለቀባሁት ለቄሮስ ቀኝ እጁን ለያዝኩት በፊቱ እሄዳለሁ፣ የናስ ደጁን እሰብራለሁ፣ የተሰወረው መዝገብ እሰጠዋለሁ። በጨለማ የተሰወረው መዝገብ እግዚአብሔር የአንድን ሰው ዓይን ይክፈት። እግዚአብሔር የአንድን ሰው ዓይን ይክፈት። ማንጎ ማን ጎ እስቲ ማን ምን ጎ አክሰስ ማለት ነው። አሁን አዲስ ነገር ሊከፈትልሽ ነው። ፍሬያማ ልትሆኚ ነው። አሜን። ማን ጎ የሆነ ሰው ወደ ሆነ ነገር ሊሄድ ነው። አክሰስ ናት። ከዛ በኋላ አይውላችሁ ህልም አለማችሁን አክቲቬት እያደረጉት ህልም ኢምፓርቴሽን በኢንፎርሜሽን እግዚአብሔር እናንተ ውስጥ ባለው ኢንፎርሜሽን ገብቶ የእናንተን ነገር ማሳየት የሚችል ይህንን ነገር ማስተማር ነው። ለምን እግዚአብሔር የሚናገርበት በብዙ ጎዳናዎች ሲሆኑ ያንን ጎዳና እንደ እግዚአብሔር እንድታውቁት። ዊልቸር ላይ ተቀምጦ ያየ ሰው ዊልቸር ላይ የተቀመጠ ሰው የምታዩት ነገር ፓራዳይዝ ልትሆኑ ይችላል። ዊልቸር ማለት ያንተ ነገር በሰው ድጋፍ ላይ እንደሆነ፣ በሰው ልትደገፍ፣ ሰው ሊረዳ፣ ሰው ራስን መርዳት የማንችልበት አይነት ነገር ውስጥ ልገባ ነው። ተጠንቀቅ እያለ ነው። እኔ ጋር ናቸው የተመቻችሁ። ኢየሱስ ጌታ ሲሳይፍ አንድ ነገር ወቅታችሁ ከዛ ጋር አሁንነት እግዚአብሔር ብርሃን ስለ ብርሃን አስተማርኩና የሰዎቹ ስም የአባቷ ስም ብርሃን ምናምን ብርሃን ምናምን ብርሃን። ቁልፍ ምንድን ነው? ቁልፍ ማለት አክሰስ። መንፈሳዊ ላይ ሰዎች ቁልፍ ይዘው ይደግሙና ቁልፉ ባህር ውስጥ ይጠጣል። ህይወቱ፣ ኑሮውን፣ ዴስትኒውን ይዘጋበት ብለው ረግመው ባህሩ ይጠጣል። በቃ እንዳይገኝ ማለት ነው። ዛሬ በቁልፍ የተደገመባቸው ሰዎች በክርስቶስ ኢየሱስ ይፍረስ። በቁልፍ የተደገመባቸው ቁልፍ አጋንንታዊ ሟርትና ድግምት ይፍረስ። አሜን። እናቴ እጅሽ ናች ቀይ ጸጉር ዛሬ እግዚአብሔር ወደ አንቺ የተዘጋብሽ ነገር ሁሉ ከፈተልሽ። እንዲህ እያወራሁ ከባህር አንድ ቁልፍ ወደ እሷ መጥቶ ሲገባ የውጭ በርሽ ተዘግቷል። እግዚአብሔር የውጭ በርን ከፈተልሽ። ከዚህ በፊት መጥተሽ ታውቂያለሽ? መጥተሽ አታውቂም?
በር ጌታ ከፍተልሽ። እዚህ ወገብሽ ላይ የሚወረወርብሽ ተጽዕኖ እግዚአብሔር ፈውስ ያደርግልሽ። አንደኛው ዓይንሽን የሚዘጋ የሚያምሽ የሚካረድሽ ነገር ሁሉ እግዚአብሔር አፈርሷል። ብቸኝነት ካንቺ ላይ ተነሳ። ሟርት ተገለበጠ። አሜን። ክብር ለኢየሱስ። እንቀጥላለን። እሺ ቁልፍ በሉ መንፈሳዊ ስልጣን ሰው ስልጣን ያውቃል። ቁልፍ የእግዚአብሔር ቃል ሰይፍ ላውራችሁ። ሰይፍ በውስጥ ዕብራውያን 4:12 ላይ የእግዚአብሔር ቃል ሲናገር የእግዚአብሔር ቃል ሕያውና የሚሰራ ከሁለት አፍ ካለው ሰይፍ ይልቅ የተሳለ ነው። ራሜን ብሉስ ከኢየሱስ አፍ ምን ወጣ ይላል ራእይ መጽሐፍ ላይ። ጸጉሩ እንደ በረዶ ነው፣ ዓይኖቹ እሳት ናቸው፣ የናስ መታጠቂያ ነበረው፣ የጋለ ናስ ናቸው እግሮቹ ላይ። ከአፉ ምን ወጣ ይላል ሰይፍ ወጣ። በጌታ በኢየሱስ ስም በአፌ ከሚወጣው ሰይፍ እንዳልቆርጣችሁ። ሰይፍ የእግዚአብሔር ቃል ነው። ሰይፍ ፍርድ ነው። ሰይፍ የእግዚአብሔር ኃይል ነው። ኢሳይያስ 7:1 ላይ በዚያን ቀን እግዚአብሔር ፈጣኑን እባብ ሊዋጣል፣ ጠማማውን እባብ ሊዋጣው፣ ጠንካራና በታላቅ ብርቱ ሰይፍ ይቀጣል፣ በባህርም ውስጥ ያለውን ዘንዶ ይገድላል። ዛሬ ዘንዶ ይገደልለት። አያችሁ፣ ዘንዶ ምን ይላል? በምን ይሞታል? በሰይፍ። አንድ ዶክመንተሪ አንዲት ሴትዮ ስትናገር ባሏ ለ9 ወር ድረስ ምን ሆነ? አጋንንት ታስሮት በቃ በተለያየ ታስሮ ነው ያለች እና 40 ቀን ጾም ያሱ እግዚአብሔር ባሏን እንደፈታ። ከዛ አንድ መልአክ መጣና ሰይፍ ሰጠኝና ባልሽ ሰውነት ላይ አስቀምጭ። ሰይፉ ባሌ ላይ ሳስቀምጠው ከውስጡ ብዙ አይነት እንስሳዎች እየጮሁ፣ ሰውየው እየጮሃል ትቶት ሄደ። ሲነቃ ሰውየው ኖርማል ሆኖ ራበኝ። እግዚአብሔር ለአንድ ሰው ይህንን ሰይፍና ሚስጥር ከዛ ይግለጥለት። ራእይ ላይ ንስር ሰው ሴት አይታችሁ ታውቃላችሁ? እሺ ስለ ሰይፍ ላውራችሁ። ኤፌሶን 6 ላይ መንፈሳዊ ውጊያ ውስጥ የምትዋጉበት መንፈሳዊ አቅም መጽሐፍ ቅዱስ ምን ይላል? በዚያን ቀን ነው የመንፈስን ሰይፍ እርሱ የእግዚአብሔርን ቃል አንሱ። ንስር በሉ። ንስር አይቶ የሚያቀሰው አለባል ከዛሬ ጀምሮ ባይዘ ህልማችሁ አሉ ልዩ ማየት ይጀምራላችሁ። እግዚአብሔር የእናንተን ነገር ማየት ይጀምራል። ሰማያቶች ይከፈቱላችኋል። ንስር የትዕግስት ምልክት ነው። ኢሳይያስ 40:31 ላይ እንደዚህ ይላል፣ እግዚአብሔርን በመተማመን የሚጠባበቁ ግን ኃይላቸውን ያድሳሉ። እግዚአብሔርን በመተማመን የሚጠባበቁ ኃይላቸውን ያድሳሉ። እንደ ንስር በከፍታ ይወጣሉ፣ ይሮጣሉ፣ አይታክቱ፣ ይሄዳሉ፣ አይደክሙ። የንስር መንፈስ እግዚአብሔር አንድን ስሚስቶ ለምን ነው ታውቃላችሁ? ንስር ቶፕ አለት ላይ ራሱን ይሄድና 40 ዓመት ሲሞላው ወጥቶ ንቃቶ ምን ብሎ 40 ቀን ያለ ምግብ ያለ ውሃ ራሱን አድሶ ይመጣል። እግዚአብሔርን በመጠባበቅ በመተማመን የሚጠባበቁ ምን ይላሉ? ኃይላቸው ያድሳል። በኃይል የሚጠባበቁ ሰዎች ናቸው። ዳዊት ምን አለ? እግዚአብሔርን አጠብቄ ደጅ ጸናሁት፣ እርሱ ዘንበል አለልኝ። እኔ ግን አለባቁ በመጠበቂያ ላይ ምን እላለሁ? እጠብቃለሁ። በለስ ባታፈራ በወይራ ፍሬ ባይገኝ እኔ ግን በመድኃኒቴ አምላክ ምን እላለሁ? ሐሴት አደርጋለሁ። ጌታ እግዚአብሔር ኃይሌ ነው፣ እግሮቼን
እንደ ዋላ እግሮች ያበረታ። በከፍታዎች ላይ ምን ያደርገኛል? ዛሬ የአንድ ሰው ታሪክ ተቀየረ። የእግዚአብሔር ጉብኝት በእናንተ ላይ መጣ። ራዕይ 8 ቁጥር 13 ላይ ንስር የመልአክ ምልክት ነው። አንዱ ሱራፌል ከሚባሉት የመልአክ አይነቶች ውስጥ አንዱ ንስር ነው። አሜን። አየሁ፣ አንድም ንስር በሰማይ መካከል እየበረረ በታላቅ ድምፅ ሲነፋ አየሁ። ያላቸው ሶስቱ መላእክት መለከትን ለሚቀይረው ድምፅ በምድር ላይ ለሚኖሩት ወዮላቸው ሲል ሰማሁ። በምድር ላይ ለሚኖሩ ሰዎች ወዮላቸው እያለ ሲጮህ ሰማሁ። መልኩ የንስሩ መልክ ምን ነው? ያ ምን ነው? ሱራፌል። በኪሩቤል ዓለም ውስጥ 4 እንስሳ መላእክቶች አሉ። አንዱ መልኩ ምንድን ነው ብያለሁ? የአንበሳ። ሁለተኛው መልኩ የምንድን ነው? የንስር። ሶስተኛው መልኩ ምንድን ነው? የሰው። አራተኛው መልክ የበሬ። አሁን እነዚህ መልካቸው ምን የወንጌልን ምሳሌ ናቸው? አንበሳው ኢየሱስ ከይሁዳ ነገድ እንደመጣ የሚናገር the genealogy of the line of Judah። ኢየሱስ የምን ትራይብ ነው? የእሴይ ምን ነው? የይሁዳ። ይሁዳ ማለት ምስጋና ማለት ነው። ኢየሱስ ጌታ ነው። እስቲ እግዚአብሔር የኔን ነገር ይቀይራል በሉ። ሁለተኛው በሬ የማርቆስ ወንጌል ነው። ኢየሱስ በምን ተወለደ? በበረት ውስጥ። ሶስተኛው ንስር ማለት በመጀመሪያ ቃል ነበረ፣ ቃል በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። በቃ በጣም ሬቬሌሽን ነው የሚያወራው፣ የሰማይ መገለጥ ነው የሚያወራው ዮሐንስ። ባይ ዘ ዌይ ሲኖፕቲክ ጎስፕል የሚባላል። ሲኖፕቲክ ማለት ተመሳሳይ ማለት ነው። ተመሳሳይ የሆኑት ወንጌሎች ውስጥ ከዮሐንስ ወንጌል ውስጥ ልዩ ናቸው። የዮሐንስ ወንጌል ልዩ ነው የሚያወራው ሰማያዊ መገለጥ ነው። ክርስቶሎጂ ነው የሚያወራው። ኢየሱስ በአብ ቀኝ ያለውን እቅፉ ያልወጣው አንድያ ልጁ ምን አደረገው? ተረከው። እግዚአብሔር ያንን ሰው ታሪክ ይቀይር። ሰማያዊ ሚስጥር ይገለጥላቸው። ሉክ ንስር መናጠቅ ነው። መናጠቅ ውስ ኢዮብ 9:26 ላይ የእግዚአብሔር ቃል እንዲህ ይላል፣ ደንከል ታንኳ እንደሚፈጥን ንስር ወደ ንጥቂያው እንደሚበር ያልፋል። መናጠቅ ንስር ፓወርፉል 16 ኪሎ ሜትር ማለት ከላይ ሂዶ አሳ አይቶ የሚያመጣው የማየት ኃይል በሪ ንስር ፕሮፌቲካል ነው። የፕሮፌቲክ አኖይንቲንግ ወይም የትንቢት መንፈስ 2 አይነት ስትሪም አለ ይባላል። የመጀመሪያው ስትሪም ምን ይባላል? ሲር አኖይንቲንግ ወይም ባለራእይ የሚባለው። ባለራእይ ማለት እግዚአብሔር ኮሚኒኬት የሚያደርጋቸው በህልም በራእይ ነው። አብዛኛውን ጊዜ እነዚህ ሰዎች በራእይ ነው የሚያዩት። ነቢያቶች ማለት ደግሞ ከእግዚአብሔር የሚሰሙ በመነዳት ነው የሚያወሩት። ሲሮች ነቢዩም ናቸው፣ ነቢያቶች ግን ሲር አይደሉም ይላሉ። አያችሁ፣ ንስር ማለት ፕሮፌቲክ ምንድን ነው? አርማ ምልክት። አንድ ሰው ላይ ለምሳሌ ብዙ ጊዜ አተለሆነ ያለ ፕሮፌቲክ ኮሊንግ ያላቸው ሰዎች ንስር ታያላቸው። ኢየሱስ ጌታ ነው። ኢዮብ በሉስቲ ከፍታ በሉስቲ። ንስር ምንድን ነው የሚወክለው? ከፍታ። ኢዮብ 39:7 ላይ በአፍህ ትእዛዝ ንስርን ከፍ ከፍ ይላል፣ አቤቱ በአርያም ላይ ያድራል። በአፍህ ትእዛዝ ንስር ከፍ ከፍ ይላል። አንድ ሰው በኢየሱስ ከፍ የሚያደርግ እግዚአብሔር መንፈስ ያገኛቸው። መንፈስ ዓለም ላይ
ለአየር አለቃ የተጠሩ የነቢያት አይነቶች አሉ። አሁን ብዙ ቴሪተሪዎች አሉ። ውጊያችን ከአለቆች፣ ከስልጣናት፣ ከጨለማ ለገዢዎች፣ ከክፉ መንፈሳዊ ሰራዊቶች ጋር ከአለቃ ፕሪንሲፓል ፕሪንስ ማለት ገዢ ማለት ነው። ቺፍ ማለት ነው። ዋና ማለት ነው። ቴሪተሪ ላይ ነው እግዚአብሔር የሚሾመው ማለት ነው። አንዳንድ ሰዎች አሉ መሬት ላይ የሚገዙ አሜን። እዛ ነው በንስር አኖይንቲንግ ዛሬ ያድርሰኝ። ከሽበት እስከ ሽምግልና ምን አደረጓቸው? አሳደጓቸው። በንስር ክንፍ ወደ ራሴ ምን አደረጓቸው? አቀረቧቸው። መታነስ ውስጥ መዝሙር 103 ምኞትሽን ከበረከቱ የሚያጠግብ ጎልማሳነትሽን እንደ ንስር ያድሳል። ሲያድሳል